ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የስፖርት ትንታኔ ፕሮግራማችን ከአሁን ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። የዛሬው ስፖርት ትንታኔ ፕሮግራማችን በዋናነት የሚያተኩረው በክልላችን በአማራ ክልል ያለው የአትሌቲክስ ስፖርት አሁናዊ ደረጃ ምን ይመስላል፣ ምን ስራዎች እየተሰሩ ነው፣ ቀጣይ ደግሞ ምን ስራዎች ለመስራት ታቅዷል፣ አጠቃላይ የአትሌቲክሱ እንቅስቃሴ በክልሉ ምን አይነት ገጽታ አለው የሚለውን ነገር ላይ አተኩረን ዛሬ እንወያያለን ማለት ነው። እዚህ ስቱዲዮ ደግሞ ከኛ ጋር ቆይታ የሚያደርጉት የአማራ ክልል አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ አቶ አብርሃም ገነቱ ናቸው። እንግዲህ ከእሳቸው ጋር ቆይታ የምናደርገው ይሆናል ማለት ነው። ስለተባበሩን ለቃለ መጠይቁ እዚህ ስቱዲዮአችን ስለመጡ ደግሞ ከልብ እናመሰግናለን። በመሆኑም እንግዲህ የዛሬ ትኩረታችን እዚህ ላይ ያተኩራል። የዛሬው ደግሞ ፕሮግራማችን ያው ስፖንሰር የተደረገው በኢትዮ ቴሌኮም ነው። የዝግጅታችን ስፖንሰር ነው ኢትዮ ቴሌኮም፣ እናመሰግናለን። በተለይ ደግሞ በዘመን ገበያ ደንበኞች የሚፈልጓቸው ምርቶች በቴሌብር ከዛ ባለፈ ደግሞ በሱፐር አፕ ተጠቅመው በማዘዝ እና ክፍያዎችን በመፈጸም ትዕዛዛቸውን ባሉበት ሆነው በፍጥነት መቀበል የሚያስችላቸው አስተማማኝ ዲጂታል የግብይት ማዕከል ነው። ይጠቀሙ ይላል ኢትዮ ቴሌኮም። ስፖንሰራችን ኢትዮ ቴሌኮም እናመሰግናለን። በተለይ በዘመን ገበያ የሚፈጸመው ክፍያ ምርቱን መቀበልም እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነፃ የሆነ አስተማማኝ ግዢ መፈጸም ይችላሉ። በዘመን ገበያ ይጠቀሙ ይላል ኢትዮ ቴሌኮም። ኢትዮ ቴሌኮም የዝግጅታችን ስፖንሰር ነው፣ እናመሰግናለን። በዘመን ገበያ ሁሉም አለ። ለበለጠ መረጃ ደግሞ 3131 ይደውሉ። የዘመን ገበያ ማህበራዊ ገጾችን በመከተል ወቅታዊ መረጃዎችን ያገኙ ይላል ኢትዮ ቴሌኮም። ዘመን ገበያ የዘመናዊነት ኢትዮጵያ የግብይት መዳረሻ ነው። ኢትዮ ቴሌኮም የዝግጅታችን ስፖንሰር ነው። እናመሰግናለን። እንግዲህ የኢትዮ ቴሌኮምን ማስታወቂያ ተከታትለን ተመልሰን እንገናኛለን። ደረሰ መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገበዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። እሺ፣ እናመሰግናለን አቶ አብርሃም ስቱዲዮአችን ስለተገኙ እናመሰግናለን። በቅድሚያ እስኪ የአማራ ክልል እንግዲህ እንደሚታወቀው በተለይ በአትሌቲክስ ስፖርት በርከት ያሉ አትሌቶችን ያፈራ ክልል ነው። ብዙ አትሌቶችን ማንሳት እንችላለን። እነ መሰለሽ መልካሙ፣ እነ ውዴ አያሌው፣ ሌሎችንም እነ ሙስነት ገረመውን ጨምሮ ሌሎች ውጤታማ አትሌቶች ያፈራ ክልል ነው። በቅርብ ጊዜ ደግሞ እነ መዲና ኢሳ ደግሞ ወጥቷል አይደለ? በመሆኑም እስኪ የአማራ ክልል አትሌቲክስ ካሁን ቀደም ምን ይመስል ነበር የሚለውን ነገር እስኪ ለመነሻ ያክል እንደ መግቢያ ብንጠቀም። የአማራ ክልል አትሌቲክስ እንቅስቃሴ እነ መዲና ኢሳ፣ እነ ጌትነት፣ እነ ሞስነት፣ ሌሎችም እነ መሰለች ያልጠቀስናቸው በርካታ አትሌቶች ያፈራ ክልል ነው። ይህንን ለማፍራት ደግሞ ዋና መነሻ የነበረው እንደ ክልላችን የትምህርት ቤቶችና የታዳጊ ወጣቶች ውድድር በስፋት በውድድርም በስልጠናም ዘርፍ ይሰጥ ስለነበረ በዚህ መንገድ የወጡ አትሌቶች ናቸው በሙሉ። ከዚህ አንጻር ክልሉ እንግዲህ ከዚህ በፊት ሲያደርጋቸው የነበሩ ጠንካራ ስልጠና አሰጣጥ ስርዓቶችንና በዛም የተመሰረተ ውድድር የተሻለ አትሌቶች ለክልላችንም ለሀገራችንም ለማፍራት አስቶታል ማለት ነውና ከዚህ በፊት ይካሄድ የነበረው እጅግ በጣም አሳታፊ የነበረ ሁሉም አቅም አለኝ የሚል ገብቶ ተወዳድሮም ሰልጥኖም ወጥቶ ራሱን የሚያይበት ሰፊ ፕሮግራም ተዘርግቶለት ይካሄድ የነበረ ውድድር ነው። በዚህ መሰረት ነው ከዚህ በፊት የነበሩ አትሌቶች አሁን የምናያቸው ከዚህ በፊት የነበሩ አትሌቶች ናቸው። አሁንም እነሱን ነው ያየን ያለነ። እነሱን ያየንበት ምክንያት ደግሞ በዚህ መንገድ ወጥቶ ስለሆኑ ነው ማለት ይቻላል። በተለይ የትምህርት ቤቶች ውድድር እንደገና ደግሞ በወረዳ ደረጃ በዞን ደረጃ የነበረው በተለይ ለአትሌቲክስ ስፖርት
ትኩረት ተሰጥቶት በስፋት ይሰራ እንደነበር እናስታውሳለን ቀደም ሲል በነበሩ እንቅስቃሴዎችና በተለይ በዛ ጊዜ የነበረው እንቅስቃሴ ክለቦችም እንደነበሩ አስታውሳለሁና ምን ይመስል ነበር እዛ ብናነሳ? ያው የአንድ ስፖርታዊ እንቅስቃሴ መሰረቱ ትምህርት ቤት ነው። ትምህርት ቤት ደግሞ አንደኛ የትምህርት ቤቶች ውድድር ይኖራል። ሁለተኛ ትምህርት ቤቶች የታዳጊ ወጣቶች መፍለቂያ ስለሆነ ፕሮጀክቶችም የሚቋቋሙት በትምህርት ቤት ደረጃ ነው። በዚህ መሰረት ፕሮጀክቶች የበለጠ ሳይንሳዊ ስልጠና እንዲያገኙ አሰልጣኞችን የራሳቸውን መምህራን የትምህርት ቤቶችን መምህራን በማሰልጠን በየደረጃው የደረጃ ማሻሻያ እየሰጠ እያበቃ የተሻለ አትሌቶች እንዲፈሩ በርካታ ስራዎች ተሰርተዋል ከዚህ በፊት ማለት ነው። ስለዚህ በእነዚህ በሁለት መንገድ አትሌቶች ከታዳጊነት ተነስቶ ራሳቸውን እያዩ እያበቁ ጠንክረው የሰሩትም ወጥተው አሁን በምናያቸው ደረጃ ላይ ደርሰዋል እና ከዚህ በፊት የነበረው አንደኛ ታዳጊ ወጣቶች በትምህርት ቤቶች ይቋቋማሉ፣ ትምህርት ቤቱ ራሱ ይከታተላቸዋል። በዚህም መሰረት የክልሉ ወጣትና ስፖርት ቢሮና የስፖርት ወጣትና ስፖርት ቢሮና የክልሉ ትምህርት ቢሮ የጋራ ስምምነት ፈጽመው በትምህርት ቤቶች ታዳጊ ወጣቶች እንዲቋቋምና ስልጠና እንዲካሄድ የማቴሪያሉን ራሳቸው እንዲችሉ ትምህርት ቤቶች ሜዳውን እንዲችሉ ጊዜ እንዲሰጧቸው እውቅናም እንዲኖራቸው በማድረግ እውቅና ሰጧቸው። አትሌቶቹ ወይም መሰልጠን የሚፈልጉ ታዳጊዎች በሚፈልጉት ታለንት እየገቡ ይሰለጥናሉ። በዚህ መሰረት ከታች ማናውቃቸው ልጆች ልክ እንደዚህ በትምህርት ቤቶችም በታዳጊዎችም ሲወጡ ክለቦች በክልላችን ያሉ ክለቦች ይህንን አክሰስ ሲያገኙ የመመልመል ስራ ይሰራሉ። አዳዲስ ልጆችንም ወደ ክለቦቻቸው ያካትታሉ። ታዳጊዎችንም ይዘው ያሰለጥናሉ አንዳንድ ክለቦችና ይህንን በማድረግ አዳዲስ ልጆችን በየጊዜው እናይ ነበር። በየጊዜው በየወቅቱ ማለት ነውና በአሁኑ ሰዓት ያው ይሄ ነገር በስፋት አይታይም። ምክንያቱም የክልላችን የጸጥታ ሁኔታ ይህንን እንድናደርግ እድል ስላልሰጠ ያው በርካታ አትሌት መሆን የሚገባቸው ታዳጊዎች ያው አሁን ምናያቸው ሆኖ አልተገኘም ማለት ነው። በዚህ ምክንያት ምናልባት ክለቦችን ማንሳት እንችል ይሆናል ብዬ አስባለሁ። ኦልሞስት ወደ 22 አካባቢ ክለቦችም የተመሰረቱበት ጊዜ ነበር። ለምሳሌ ሰከላ አትሌቲክስ ማዕከል የነበሩ አትሌቶች ማሰልጠኛ ማዕከል ነበር። ወደ ደባርቅ ወደ ሰሜን ጎንደር ስንሄድ ወደ ምስራቅ ጎጃም ደግሞ እንደዚሁ አካባቢ ላይ ወደ ወሎ ደግሞ ተንታም እንደዚሁ የተለያዩ አካባቢዎች ደብረ ብርሃን ጨምሮና ብዙ ማዕከላት የተከፈቱበት ጊዜ ነበር አይደል? በወቅቱ መከፈት ብቻ ሳይሆን ተፎካካሪም ነበሩ። የክልል ክለቦች ውድድር ሁሉ ነበር እና በዛ ክለቦች ክልል ውድድር ሰዓት ፉክክሩ እጅግ በጣም የጨመረና ሰፋ ያለ እልህ የተሞላበት የሰራ የሚያሸንፍበት ያልሰራ ራሱን አይቶ ደግሞ ለማሸነፍ ሰርቶ የሚመጣበት ወቅት ነው የነበርና ከዚህ በፊት እንደልከው በርካታ ክለቦች ተቋቁመው ነበር። አሁን ከ2015 በኋላ ግን 16 ክለቦች ቀርተው ነበርና እነዚህ 16 ክለቦችም ቢሆን አሁን በመንገዳገድ ላይ አሉ፣ ለመጥፋት የተዘጋጁ አሉ፣ የጠፉም አሉ። ስለዚህ አሁን ሁሉንም ነገር አንቆ ያዘው እንደተባለው እንዳልኩት የጸጥታ ሁኔታው ሁሉንም አቁሟቸዋል። በአሁኑ ሰዓት የተወሰኑ ብቻ ናቸው እንቅስቃሴ ያላቸው በሰሜን ጎንደር የደባርቅ ዳባት፣ በወሎ ተንታ፣ ደብረ ብርሃን የደብረ ብርሃን ከተማ ማሰልጠኛ ማዕከላትና ዩኒቨርሲቲ ብቻ ነው አሁን ጥሩ እንቅስቃሴ ያደርጋሉ ተብሎ የሚገመቱት። ሌሎች ግን አንዳንዶች ማይግሬት አድርገው እየሰሩ ነው። በሌሎች ክልሎች ጸጥታ ሁኔታ አስተማማኝ ስላልሆነ መፍረስ ስለሌለባቸው ተቋሙም ኃላፊነት ወስዶ በሌሎች ክልሎች ያስቀጥሏቸዋል ስልጠና እንዲወስዱ ማለት ነው። ስለዚህ ይሄም በራሱ ያው አትሌቶችን ለማፍራትና የተሻለ አትሌቶችን በክልላችን ለማግኘት ከባድ ነው። ምክንያቱም ተፎካካሪ ለመሆን መጀመሪያ ከታዳጊ የሚወጡ አትሌቶችን ለመሰብሰብና ለመመልመል ምቹ ሁኔታ አይፈጥርም። ምክንያቱም እነሱ ያሉት በሌላ ክልል ላይ እየሰለጠኑ ነው ያሉና ወደ 3 ክለቦች አሁን ሌላ ክልል ላይ ሄደው እየሰለጠኑ ነውና ምክንያቱም መፍረስ ስለሌለባቸው ተቋሙ ኃላፊነት ወስዶ ሲልካቸው እኛ በጣም ደስተኞች ነን እንደ አትሌቲክስ ፌዴሬሽን ማለት ነው። ቢኮዝ ከሚፈርሱ ይሻላል። ሌሎች ግን ቀድሞ የፈረሱም አሉ። በተለያየ ምክንያት
ፈረሱ እንጂ ጠፉ አይደለም እኛው የምንለው። ለጊዜው ፈረሱ፣ መልሶ ማቋቋም ይጠይቃል። መልሶ ለማቋቋም በጀት አለ፣ የሰው ኃይል አለ፣ ማዘውተሪያ ስፍራ አለ፣ የአትሌት ማደሪያ እና ማብሰያ ቦታ አለ። በርካታ ነገሮች ያስፈልጋሉ። እነዚህ ነገሮች ባሉበት መቀጠሉ ተረጋግጦ ሰላም ከሆነ በኋላ ይቀጥላሉ ብለን እናስባለን። ስለዚህ ክለቦች በሙሉ እነዚህ አሁን የጠቀስኳቸው ለአንድ ክለብ ወሳኝ የሆኑ ነገሮች አሉ። ከማዘውተሪያ ስፍራ፣ ማደሪያ ቦታ፣ መመገቢያ ቦታ የመሳሰሉት ሁሉ የያዙ ናቸውና እንደ ክልል ከዚህ በላይ ማስፋትም ይቻል ነበር፣ አሁንም ቢሆን ማለት ነው። ግን እንደተባለው የጸጥታ ሁኔታው በጣም ይዟቸውም በመስራት ላይ ያሉ አሉ። በጎን ምን አጋጠመን? አንድ ጊዜ ለደብረ ብርሃን በሄድንበት ሰዓት በጎን ስልጠና እየሰለጠኑ በጎን ተኩስ ተከፈተና ማዕከሉ ላይ ተኩሱን አላቆሙት፣ ኤክሰርሳይሱን አላቆሙት። ተኩሱ ውስጥ የሚሳተፉ ሰዎችም እነሱ መንካት አይፈልጉምና በዚህ እኔ በጣም ተደስቻለሁ። ስለዚህ ያው ያስደንጋጭ ቢሆንም እነሱ ግን ስራቸውን ይቀጥሉ ነበርና አንዳንድ ቦታ ላይ ልክ እንደዚህ ነገር ታያለህ። አንዳንድ ቦታ ላይ ደግሞ ያው ፈቃደኛ የማይሆኑ በአካባቢ ላይ ያሉ የጸጥታ ዘርፎች ያስቆማቸዋልና ለራሳቸውም ደህንነት ሲባል ያስቆማቸዋልና ብዙም ያን ያህል ስፖርትን ሊያቆም የሚችል ነገር ነበር ብሎ መውሰድ አይቻልም። በተለይ አትሌቲክስን ማለት ነው። ግን ያው የሚሰለጥኑ ልጆች በጀት ያስፈልጋቸዋል። በጀቱ ደግሞ ያው ከመንግስት ነው አብዛኛው የሚወጣና መንግስት ደግሞ በአሁኑ ሰዓት ያለው በክልላችን መንግስት ያለው የበጀት እጥረት እነሱን እንዲያቆሙ አስገድዷቸዋልና አብዛኞቹ የቆሙ በበጀት ምክንያት ነው እንጂ በኤክሰርሳይዝ ወይም በጸጥታ ጉዳይ ላይ ያን ያህል ተጽዕኖ ተፈጥሮ ያቆመበት ሁኔታ አልተፈጠረምና በእርግጠኝነት ከ16 በላይ አሁን ሰላሙ ከተፈጠረና ሰላሙ በክልላችን ከመጣ በእርግጠኝነት ከዚህ በላይ ዓለምን የሚወክሉ አትሌቶች ይወጣሉ ብለን እናስባለን። መልካም። ምናልባት እንግዲህ ብዙ ክለቦች በተቋቋሙበት ጊዜ እኔ እንደማስታወሰው ከሆነ የባለ ሀብቶች ድጋፍ ነበር። የተለያዩ ተቋማትም ራሳቸውን ችለው ክለብም እስከሚያዝ የደረሱበት ጊዜ እንደነበር ይታወሳልና አሁን ያ ድጋፍ ምን ደረጃ ላይ ይገኛል የሚለው ነገር ጥያቄ ብናነሳ እስኪ። በባለ ሀብት የሚደገፉ ክለቦች አሉ። ለምሳሌ ሰከላ የሚደገፈው በኢትዮጵያ ሆቴል ነው። የኢትዮጵያ ሆቴል ባለቤት አቶ በላይነህ ክንዴ ነው የሚደግፈው። ስለዚህ አሁንም እየደገፈው ነው፣ አልፈረሰም፣ እየቀጠለ ነው። ከዛ አልፎ ዩኒቨርሲቲዎች የሚደግፏቸው ቲሞችም አሉ። ልክ እንደ ደብረ ብርሃን ዩኒቨርሲቲ የሚደግፋቸው አለ። ባህር ዳር ዩኒቨርሲቲ ታዳጊዎችን ማውጣት ላይ አሁንም እየሰራ ነው። ደባርቅ ዩኒቨርሲቲ ከአትሌቶችም አልፎ ዞኖችን እያገዘ ነው። በዚህ መንገድ ሌሎችም ዩኒቨርሲቲዎች ለአትሌቱ ትልቅ ቦታ ሰጠው የሚደግፉ ከሆነ በእርግጠኝነት አትሌቲክሳችን ከፍ ይላል እንጂ አይጠፋም ብለን እናስባለን። ከዛ ውጭ ግን አንዳንድ በግለሰብ ፍላጎት ወይም በአመራር ፍላጎት የሚሄዱ ክለቦች አመራሩ ሲነሳ አብሮ ይቆማሉ። ስለዚህ የማይነጥፍ ሀብት ባለበት ላይ አትሌቶች ክለቦች መቋቋማቸው ለክለቦች መስፋፋት እና ለአትሌቶች ማደግ ከፍተኛ አስተዋጽኦ ያደርጋልና በግለሰብ የተያዙት እነዚህ ናቸው። በአንድ ክለብ ነው የተያዘው። ከዛ ውጭ ያው እንደ ሌሎች ማረሚያ ቤቶችና ፖሊስም ልክ እንደዚሁ ባለበት እየቀጠለ ነው። ጥሩ ነው፣ እጅግ በጣም ጥሩ ነው እንደ ክልል ከሆነ ማለት ነውና ከዚህ ውጭ ያሉት ያው አብዛኞቹ በዞን ፍላጎትና በአመራር ይሁንታ የተቋቋሙ ስለነበሩ አብዛኞቹ ፖዝ ተደርገዋል፣ አሁን ቆመዋል። እና ይሄ የሆነበት ደግሞ ቅድም እንዳልኩት ቀጣይነት ያለው ሀብት ከሌለ ምንጊዜም ቢሆን ክለቦች አደጋ ላይ ይወድቃሉ። ስለዚህ አሁን የኢትዮጵያ ሆቴልን አቶ በላይነህ ክንዴን በዚህ አጋጣሚ እንደ አማራ ክልል አትሌቲክስ ፌዴሬሽን ማመስገን እንፈልጋለን። በዚህ አስቸጋሪ ወቅት እንኳን ሆኖ ክለቡ እንዳይፈርስ የተሻለውን ነገር አድርጎ ክለቡ ያስቀጠለበት ሁኔታ ስላለ አሁንም የሰከላ የኢትዮጵያ ሆቴል ስፖርት ክለብ አሁንም እንደቀጠለ ነው። በዚህ አጋጣሚ ማመስገን እንፈልጋለሁ ለማለት ነው። መልካም። ምናልባት እንደው በአሁን ሰዓት እንደው ፕራክቲካሊ መሬት ላይ ወርዶ እየሰሩ ያሉ እንደው ክለቦች ምን ያክል ክለቦች አሉ? በአሁን ሰዓት ያላቸው እንቅስቃሴስ አሁን በብዛት የሚነሳ ያለው ምንድነው?
የደብረ ብርሃን የአትሌቲክስ ማሰልጠኛ ማዕከል ብዙ ጊዜ ይነሳል። ያው እነሱም እንዳላቆሙ እየገለጹ ይገኛሉና አሁን በአሁኑ ሰዓት እየሰሩ ያሉ ክለቦች ምን ያክል ይሆናሉ? በክልላችን ያሉ አትሌቲክስ ክለቦች የደብረ ብርሃን አትሌቲክስ ማሰልጠኛ ከዚህ በፊትም መጀመሪያ ከተቋቋመበት ጊዜ ጀምሮ የአማራ ክልል ወጣትና ስፖርት ቢሮ በጀት እየቻለ እንዳይፈርስ ስለፈለገ ተሞክሮም ሆኖ በክልላችን የጀመረ መሱ ስለነበረ ሌሎች ማዕከላት ከሱ በኋላ የመጡ ናቸውና ለሌሎችም ተሞክሮ ሆኖ ይጠቅማል በሚል ክልሉ በጀት ችሎ በበጀት እየደገፈ እስካሁን ድረስ ይዟቸው ቀጥሏል። ነገር ግን ያው የክልሉ የበጀት እጥረት የኛም ቢሮ የበጀት እጥረት አንዱ አካል ስለሆነ አትሌቶችን ደሞዝ ጭማሪ ያላቸውን ነገር ካስተካክሎ ከመቀጠል አንጻር ከሌሎች ክለቦችና ማዕከላት ጋር እኩል ለማድረግ በጣም አይቻልም በአሁኑ ሰዓት እንደ መንግስት ማለት ነውና ያ ባልተቻለበት ሁኔታ ተመካክሮ ከቢሮ ጋርና አትሌቲክስ ፌዴሬሽንና ወጣትና ስፖርት የክልሉ ወጣትና ስፖርት ቢሮ ከተመካከረ በኋላ የደብረ ብርሃን ዩኒቨርሲቲ ማዕከሉን ለኔ ከሰጣችሁኝ እኔ ይዤ አስቀጥለዋለሁ እንዲያውም አንድ የምርምር ጣቢያ አደርገዋለሁ በሚል ከኛም አንድ ቡድን ተንቀሳቅሶ ወደዛው የደብረ ብርሃን ከተማ አስተዳደር ከንቲባንና የደብረ ብርሃን ዩኒቨርሲቲ ፕሬዚዳንትን በመያዝ አነጋግረን አስማምተን ጨርሰን እነሱም ሪፎርም ሰርተው ተሞክሮችን አምጥተው ጨርሰው አሁን ወደ ማጠናቀቁ ላይ ናቸውና በዚህ አጋጣሚ የደብረ ብርሃን ዩኒቨርሲቲ ይሄንን ተቀብሎ ከማስተናገድ አኳያ ክለቦች እንዳይጠፉ ማዕከሎችም እንዳይጠፉ ለማድረግ ያደረገው ነገር ምን ያህል ክልላዊ ስሜት እንዳለው የገለጸበትም ስለሆነ በዚህ አጋጣሚ እንደዚሁ የአማራ ክልል አትሌቲክስ ፌዴሬሽን ሊያመሰግነው ይፈልጋልና ሲቀበልም ብዙም አይነት ማንገራገር ወይም ብዙም አይነት ግራ መጋባት ውስጥ አልገባም። ቀጥታ ዓላማውንና አስፈላጊነቱን ተቀብሎ ይህን ከሰማ በኋላ እሱ ማድረግ የሚገባውን ነገር አድርጎ ለመረከብ ዝግጁ እንደሆነ ነው የገለጸልንና ከንቲባውም ቢሆን ይሄንን እንዲረከብ የሄዱበት መንገድ እጅግ በጣም ጥሩ ስለነበረ ሁለቱ ተስማምተው አሁን ወደ ማጠናቀቁ ደርሰዋልና ሮሮም የበዛው ልክ ናቸው። አትሌቶች አሁንም አሉ እዛው ማዕከል ላይ ሰራተኞች አሉ ማዕከሉም አለ፣ ግን እድገት ማሳየት አልቻለም። በመንግስት እየተደገፈ ስለሆነ ከመንግስትም አልፎ በህጉ በማህበራት ማቋቋሚያና ማደራጃ ደንቡ ቢሮ አንድ ክለብ አይይዝም፣ ግን ማዕከልም አይይዝም። እንዳይፈርሱ ለማድረግ ያደረገው ጥረት ስለሆነ ቢሮም በራሱ ትልቅ ስራ ሰርቷልና በዚህ አጋጣሚ ሁለቱንም አካላት ከንቲባውንም የዩኒቨርሲቲውን ፕሬዚዳንት እጅግ በጣም ፖዚቲቭ የሆኑ ሀሳቦችን አንስተው የተቀበሉበትና የተነጋገሩበት ሁኔታ እጅግ በጣም ለሌላው ተሞክሮ የሚሆነውና ለማመስገን ፈልጋለሁ። መልካም። እንደው ፌዴሬሽናችሁ ያው በየዓመቱ የተለያዩ ውድድሮችን ከማካሄድ አንጻር ምናልባት የተለያዩ ሀገር አቋራጭ የተለያዩ ውድድሮች ይከናወናል በየዓመቱና እንደው ባለፈው ዓመት እንደው ምን ያክል እንደው ውድድሮችን አደረጋችሁ የሚለውን ነገር ብናነሳው 2017 ላይ በተለይ በአትሌቲክሱ የተካሄዱ ውድድሮች ካሉ? ውድድር እናደርጋለን፣ ግን ውድድር ስናደርግ ማድረግ የምንችልበት ሰላም ሁኔታ ካለ እናደርጋለን። ውድድር ተቋርጦ አያውቅም። ማድረግ ከሌለ ውድድር ማድረግ ካልቻልን ግን እንደ አማራ ክልል አትሌቲክስ ፌዴሬሽን ቅድም እንዳልኩህ ጸጥታ ሁኔታ ሳይበግራቸው እየሰሩ ያሉ ነገ አድጋለሁ ብሎ ተስፋ የሚያደርጉ የኢትዮጵያን ባንዲራ መውለበለብ ህልማቸው ያደረጉ አትሌቶች በክልላችን አሁንም እየሰሩ ነው፣ ለወደፊትም ይሰራሉ። እነዚህን አትሌቶች ነው ታሳቢ የምናደርገው። እነዚህ አትሌቶች ታሳቢ ካደረግን በኋላ ውድድር ካልተደረገ ቀጥታ ከዚህ በፊት የነበራቸው ሚኒማና አሁን ያላቸውን ፐርፎርማንስ ግምት ውስጥ በማስገባት በመከታተልና በመረዳት ልጆችን መልምለን እናስገባለን። የሚገርመው ሁኔታ አትሌቶች ምን ያህል ብርቱ እንደሆኑና ስልጠና ለመቋረጣቸው የሚታወቀው ካለምንም ስፓሪንግ ካለምንም ውድድር ከዚህ በፊት የነበራቸውን ሚኒማ አይተን አሁን ያላቸውን ፐርፎርማንስ ተከታትለን የምናስገባቸው አትሌቶች አብዛኞቹ ኢፌክቲቭ ናቸው። እንዲያውም ለኢትዮጵያ አትሌቲክስ ብሔራዊ ቡድን እየተመረጡ ነው የሚሄዱት። ይሄ ማለት ነው አትሌቶች ስልጠና አላቋረጡም ማለት ነው። ውድድር በሌለበት ስፓሪንግ በሌለበት አትሌቶችን መልምሎ መውሰድ ማለት ነው። እና ዓላማ ያደረግነው አንደኛ ያለውን የአትሌቲክስ በተስፋ የሚጠብቁትን ታዳጊዎችና አትሌቶች ተስፋ ላለመጨለም
ውድድሮችን በዚህ መንገድ እናደርጋለን። ሁለተኛ እጅግ በጣም ጠንክረው እየሰሩ የነበሩ አትሌቶች በዚህ ምክንያት ውድድራቸውን ማቋረጥ ሳይችሉ እንዲቀጥሉ ያስችላቸዋልና ይህንን ምክንያት በማድረግ በክልላችን አንድም ውድድር እስካሁን አቋርጠን አናውቅም። ሰላሙ ሲኖር እንዳልኩ ደብረ ብርሃን ላይ 2-3 ውድድሮችን አድርገናል። ሻምፒዮን አድርገናል፣ አገር አቋራጭ አድርገናል። ግን ሰላም ከሌለ ያው ያሉ ልጆች ስለሚታወቁ የነበሩ ልጆች ተተኪዎች ነው እንጂ ማናገኝ የነበሩ ኤሊቶች የተሻለ ሚኒማ ያላቸውን ወስደን አወዳድረን የተሻለ ነገር እንዲያገኙ እነሱም ህልማቸውን እንዲያሳኩ በኩላችን አስተዋጽኦ እያደረግን ነው። ቢሮም በዚህ መንገድ ተረድቶ ነው ውድድሮች እንዲካሄዱና እንድንሳተፍ እያደረገ ያለና ይሄ ማለት በእርግጠኝነት ነገ ከነገ ወዲያ አትሌቲክሱ ካልተቋረጠ ከስር ተስፋ አድርገው የሚሰሩ ታዳጊዎች ስራቸውን አያቋርጡም ማለት ነውና ስልጠና የሚቋረጠው ውድድር ሲቋረጥ ነው። መልካም እናመሰግናለን። ያው ውይይታችንም አሁን ይቀጥላል። ኢትዮ ቴሌኮምን እናመሰግናለን። የዝግጅታችን ስፖንሰር ነው። በዘመን ገበያ ደንበኞች የሚፈልጓቸውን ምርቶች ከቴሌብር ሱፐር አፕ ተጠቅመው በማዘዝ እና ክፍያቸውን በመፈጸም ትዕዛዛቸውን ባሉበት ሁኔታ በፍጥነት መቀበል የሚያስችላቸው አስተማማኝ ዲጂታል የግብይት ማዕከል ነው። ይጠቀሙ ይላል ኢትዮ ቴሌኮም። ስፖንሰራችን ኢትዮ ቴሌኮም እናመሰግናለን። በተለይ በዘመን ገበያ የሚፈጸመው ክፍያ ምርቱን መቀበልም እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነፃ የሆነ አስተማማኝ ግዢ መፈጸም ይችላሉ። በዘመን ገበያ ይጠቀሙ ይላል ኢትዮ ቴሌኮም። ኢትዮ ቴሌኮም የዝግጅታችን ስፖንሰር ነው። እናመሰግነዋለን። በዘመን ገበያ ሁሉም አለ። ለበለጠ መረጃ ደግሞ 3131 ይደውሉ ይላል። የዘመን ገበያ ማህበራዊ ገጾችን በመከተል ወቅታዊ መረጃዎችን ያገኙ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ ኢትዮ ቴሌኮምን የዝግጅታችን ስፖንሰር ነው። እናመሰግነዋለን። ማስታወቂያውን ተከታትለን ተመልሰን እንገናኛለን። ደረሰ መጣ ካሉበት ቦታ ምቾቱ ነው ያሻውትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻውትን ይገቡ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ወደ ሌላ ርዕሰ ጉዳይ እስኪ እናንሳ። በተለይ ደግሞ ለአትሌቲክስ ስፖርት በዋናነት ትልቅ ደረጃ ላይ መድረስ በፊት በነበረው እንቅስቃሴ ፕሮጀክቶች የነበራቸው አስተዋጽኦ በጣም ከፍተኛ ነው። የፕሮጀክቶች እንቅስቃሴ በአማራ ክልል በርካታ ፕሮጀክቶች ተከፍተው የሚሰለጥኑበት የሚሰሩበት ጥሩ አትሌቶችም ከነዚህ ፕሮጀክቶች የተገኙ አትሌቶች እንደነበር እናስታውሳለን። በ10,000 በ5,000 በሀገር አቋራጭ በተለያዩ ውድድር አይነቶችና የፕሮጀክቶች እንቅስቃሴ አሁናዊ ገጽታቸው እንደው ምን ይመስላል? ያው ከዚህ በፊት እንደነበረው ያው በዛት ያለው ፕሮጀክት አይኖርም። እንደዚሁም ከዚህ በፊት እንደነበረው ሰፋ ያለ ውድድር አይኖርም። ስልጠናዎች ግን እየተካሄዱ ናቸው፣ የፕሮጀክት ስልጠናዎች። ምክንያቱም ስልጠናዎች የሚካሄዳቸውን ደግሞ ቼክ የምናደርግበት ፎርም ተሞልቶላቸው በየአመቱ የሚመጣ ከክልላችን የሚመጣ መረጃ አለና ያን መረጃ በመመልከት የአትሌት ሰልጣኞች ስልጠና እንዳላቋረጡ የሚያሳይ ብዙ መረጃዎች አሉ ማለት ነው። ከዚህም አልፎ ድጋፍና ክትትል በምናደርግባቸው ዞኖችና ወረዳዎች አትሌቶች አሁንም ስልጠና ላይ ናቸው። እነዚህ ሰልጣኞች ያው ተስፋ የሚያደርጉት ነገር አለ። ሰልጣኞች ቅድም እንዳልኩ ውድድር መኖሩን ስለሚያረጋግጡ ነገ ከነገ ወዲያ ሰላም መጥቶ ወይም የውድድር መድረክ ተፈጥሮልን እዚህ እንገባለን ብለው ህልም አድርገው የሚሰሩ አትሌቶች ታዳጊዎች አሁንም አሉና ያን ያህል ከዚህ በፊት እንደነበረው 120 130 ፕሮጀክት ላይኖር ይችላል የአትሌቲክስ። አሁን ግን ቢያንስ 50-60 ፕሮጀክት በክልላችን እየተካሄደ ይገኛል። በተለይ የት አካባቢዎች ነው በብዛት እነዚህ ፕሮጀክቶችን እንግዲህ የምናያቸው? ያው ታሌንት ኤሪያ የምንላቸው አሉ።
ታሌንት ኤሪያ የምንላቸው አንደኛው ታሌንት ኤሪያችን ሰሜን ጎንደር ነው። ሁለተኛ ታሌንት ኤሪያ የምንል ደብረ ብርሃን ነው። ሶስተኛ የምንል ምስራቅ ጎጃምና ምዕራብ ጎጃም ነው። አራተኛ አሁን ደሴ ጀምሯል በሚያነቃቃ ሁኔታ። እነዚህ በክልላችን ያሉ ታሌንት ኤሪያዎች ናቸው። አሁን ትንሽ በእንቅስቃሴ ላይ እየመጣ ደቡብ ጎንደር አለ። እነዚህ ታሌንት ኤሪያ የክልሉ ታሌንት ኤሪያ ናቸውና በእነዚህ ላይ ምን ጊዜም ቢሆን ታዳጊ ስልጠናውን አያቋርጡም። ሰፋ ባለ መንገድ ስልጠናቸውን እየወሰዱም እየተሰጣቸው ምን ያለና ከነዚህ ውጭ ያሉት በባህር ዳር ከተማ፣ በጎንደር ከተማ፣ በሌሎችም ልክ እንደዚሁ ፕሮጀክቶችን ይዘው አቅፈው በማካሄድ ላይ ያሉ አሉ። ግን ታሌንት ኤሪያዎች ምን ጊዜም የማይቀሩ የፕሮጀክት ጣቢያዎቻችን ነው ብሎ መውሰድ ይቻላል። ምናልባት እንግዲህ ያው እንደሚታወቀው አትሌቲክስን ወደ ተሻለ ደረጃ ለማድረስ የመሰረተ ልማት መሟላት አለበት ተብሎ ይታመናል አይደል? ውጤታማ አትሌቶች ለማግኘት መጀመሪያ አትሌቶች የሚሮጡበት ትራክ፣ የተለያዩ መሰረተ ልማቶች ሙሉ መሆን አለባቸው ተብሎ ስለሚገመት እንደው በክልላችን እንደ ፌዴሬሽኑ ያው በብዛት መረጃ ይኖራል ብዬ አስባለሁ እና አጠቃላይ የመሰረተ ልማት በተለይ በስፖርቱ በአትሌቲክሱ እንደው ተሟልቷል ብሎ መናገር ይቻላል? ብዙዎቹ ወይም ትምህርት ቤት ውስጥ ነው የሚሰሩት ጠንካራ የሆነ ወይም ደግሞ ትልቅ ስም ሊያስጠራ የሚችል ዘመናዊ ትራክ ያለው አትሌቶች በደንብ የሚሰለጥኑበት ነገር አንመለከትም እና ይህ ነገር እንዴት ምን ደረጃ ላይ ይገኛል የሚለው ነገር ምን የአትሌቲክስ ማዘውተሪያ ስፍራ ያው ስፔሻሊ ትራክን ጨምሮ እንደ ሀገር ነው፣ እንደ ክልል ሳይሆን ማለት ነው። ችግሩ ያለው እንደ ሀገር ነው። ቢኖር ተመራጭ ነው፣ ግን ባይኖርም አትሌቲክሱ አያውቀውም። ምክንያቱም እነ ኃይሌ እነ ቀነኒሳ እነ ደራርቱ የሰለጠኑ በትራክ አይደለም፣ ከትራክ ውጭ ባሉ የማዘውተሪያ ስፍራዎች ነውና ይሄ ደግሞ አሁንም ከተሰራበት ይመጣል። የግድ ትራክ መኖር አለበት ተብሎ አይወሰድም። አትሌቶችም ሰልጣኞችም ያውቁታል። ይሄ ቢኖር ጥሩ የሚሆነው ለውድድር ነው። ለስልጠና ትራኮች ብዙ ጊዜ ስልጠና ለመስጠት ብሔራዊ ቡድኑ ይጠቀምበት ካልሆነ በስተቀር አብዛኛው አይተህ ከሆነ በአገር አቀፍም ደረጃ ያሉ ትራኮች ያን ያህል ስልጠና የሚያሰጡ አይደሉም። ምክንያቱም ስልጠና ለስልጠና እንኳን ክፍት ቢሆኑ ከአንድ ወር በላይ አገልግሎት አይሰጡም። እጅግ በጣም ብዙ አትሌቶች ስለሚፈራረቁባቸው ማለት ነውና እኔ ያው የማዘውተሪያ ስፍራ ለአትሌቲክስ ምናልባት ይሄ የአጭር ርቀት ሩጫ ላይ ካልሆነ በስተቀር ወይም የሜዳ ተግባር ካልሆነ በስተቀር ያን ያህል በጣም ምቹ የማዘውተሪያ ስፍራ የሚፈልግ ስፖርት አይደለም። ቢኖር ጥሩ ነው፣ ተመራጭ በዓለም አቀፍ ደረጃም ተሳታፊ ያደርገናል የበለጠ ማለት ነው። ባይኖርም ግን ያሰራል። የማዘውተሪያ ስፍራ ያን ያህል አንገብጋቢ አይደለም። እንደ ሌሎች ቦል ጌሞች፣ እንደ ሌሎች ስፖርቶች አትሌቲክስ ልስራ ካልክ በየትኛውም ቦታ ላይ ፍላጎቱ ነው። የአትሌቲክስ ፍላጎቱ ካለ በየትኛውም ቦታ ላይ ሰልጥነህ ውጤት ማምጣት ትችላለህ። ግን የመኖር አለበት፣ አዎ የግድ መኖር አለበት። እንደ ክልላችንም ያው የባህር ዳር ዓለም አቀፍ ስቴዲየም ሙሉ ትራኩ አለ፣ ያው በስራ ላይ ነው ያለ። ግን ያም ይሆን አትሌቶች ሊወዳደሩበት እንጂ ሊሰለጥኑበት አይደለም እየተሰራ ያለው። ምክንያቱም ቀደም እንዳልኩህ ለመሰልጠኛ የሚሆን ትራክ እስካሁን አልተሰራም። ምናልባት በቅርቡ አካዳሚ ላይ የባህልና ስፖርት ሚኒስቴር ያስጠገነዋል፣ የኢትዮጵያ ስፖርት አካዳሚ ያስጠገነዋል። ከዛ ውጭ የለም በኢትዮጵያ ውስጥ የትኛውም ቦታ ላይ ብትሄድ እንዲሁ ለልምምድ የሚመች ወይም ለውድድር የሚመች ካልሆነ በስተቀር ማነው ለልምምድ የሚመች ትራክ የለም። የቀነኒሳም ስቴዲየም አይተው ከሆነ ያው ብዙ ሰው ስለሚፈራረቅበት፣ ብዙ አትሌት ስለሚፈራረቅበት አሁን ከጥቅም ውጭ እየሆነ እና ያ ከሚሆን እኔ አሁን ባለን አትሌቱ ባለው አቅም በእርግጠኝነት የትኛውም አትሌት ፍላጎት ካለው በየትኛውም ቦታ ላይ ተወዳድሮ በየትኛውም ቦታ ሰልጥኖ መወዳደር ይችላል። ልዩነቱ ምንድነው? እዛ ላይ የነበረበትና ትራክ ላይ ሲገባ ያለው መደናገር እንዳለ ነው። ግን ትራክ ወሳኝ ነው። ትራክን ለመስራት ደግሞ እጅግ በጣም ብዙ በጀት ስለሚጠይቅ ያንን ብቻ መፈለግ ተገቢ አይደለም የሚል ሀሳብ አለ። ቢኖር ተመራጭ ነው የሚለውን ነገር ይዘን ማለት ነው። ኢቭኒፍ እንደ ክልል እኮ ውድድር ስናደርግ ትራክ ላይ አይደለም ውድድር የምናደርግ። አሁን ደሴ ላይ የተካሄደው ትራክ አይደለም፣ በመከራ ነው አስተካክለን ውድድር ያደረግ ነው። እዛ ላይ የተወዳደሩ ልጆች ውጤታማ ናቸው ወይ? አዎ ውጤታማ ናቸው። ሀገር አቀፍ ላይ ሲሄዱ
ግን የበለጠ ያትራክ ቢሆን የተሻለ ውጤት ያመጣሉ። ግን ያው እንዳልኩህ እንደ ሌሎች ጌሞች ወይም እንደ ሌሎች ስፖርት አይነቶች የግድ ይሄ የማዘውተሪያ ስፍራ ካልተስተካከለ አይሆንም የሚባልበት ነገር አይሆንም። ለስልጠና ለውድድርም ልክ እንደዛው እኛ ያው ባገኘነውና ተመራጭ ነው ባለው ሜዳ ላይ ነው እያወዳደርናቸው ያለና ትራክ ነው ወይ አይደለም የሚለውን ነገር መያዝ ተገቢ ነው። ግን ማዘውተሪያ ስፍራ ያው ደረጃዎች አሉ። ሀ ለአመርሃ እያሉ የሚቀጥሉ አሉ። እነዚህን አመርሃንና ለን ግን ማሳካት ግን ይጠይቃል። ምክንያቱም ለልምምድ አጭር ርቀት ሯጭ ከሆነ በተለይ የግድ ሜዳ ያስፈልገዋል። የሜዳ የተለካ ሜዳ ያስፈልገዋል ራሱን ለማየት ራሱን ለመፈተሽና በዛ መንገድ ሁሉም ዞኖች ወረዳዎች አላቸው ብለን እንገምታለን። በዚህ ልክ ደረጃ ለበተለይ ማለት ነውና በዛ መሰረት አትሌቲክስ ብዙም ማዘውተሪያ ስፍራ አይፈልግም ለማለት ፈልጌ ነው። ያው መቼም ስፖርቱ ወደ ዘመናዊ ያው ባለፈው ራሱ በተከናወነው የዓለም ሻምፒዮና ላይ እንደምናስታውሰው ዘመናዊ የሆኑ አሰራሮች ዘመናዊ የሆኑ የስልጠና ሂደቶችን መከተል ስፖርቱን በይበልጥ ስኬት ወደ ጥሩ ደረጃ ወደ ውጤታማነት ይመራዋል ተብሎ ስለሚታሰብ ከዛ አንጻር በዘመናዊ የሆኑ ነገሮችን መጠቀም ከወዱ መልመድ ወደፊት ጠንካራ የሆኑ አትሌቶችን ለማፍራት ከፍተኛ አስተዋጽኦ ስላለው ነው። ወደ ሌላ ጥያቄ ልለፍና ብዙ ጊዜ እናንተ እንደ ክልል ነው እየሰራችሁ ያላችሁ አይደለ? የክልል ፌዴሬሽን ነው። የኢትዮጵያ አትሌቲክስ ፌዴሬሽን ደግሞ አለ። የኢትዮጵያ አትሌቲክስ ፌዴሬሽን ሁሉንም ክልሎችን ድጋፍ የሚያደርግ ክትትል የሚያደርግ የተለያዩ ነገሮችን ድጋፍም ጭምር የሚያደርግ ፌዴሬሽን ከመሆኑ አንጻር ያላቸው የስራ ግንኙነት እንደው ምን ይመስላል? እንደ ፌዴሬሽን ውስጥ እንደው በተለይ ወደ አማራ ክልል የማየት አትሌቶችን የመጎብኘት የመመልከት ነገር አለው የሚለውን ነገር ምናልባት ያለው ወቅታዊ ሁኔታ ትንሽ ሊያስቸግር ይችላል። ነገር ግን ባለው ሁኔታ በተለይ ጥሩ ቦታዎች ነው የመመልከት ነገር እንዴት ነው የሚለውን ነገር ብናነሳ የሁለታችን ግንኙነት በጣም ጥሩ ነው። እንዳልኩህ በዚህ አስቸጋሪ ወቅት እንኳን ሆኖ ድጋፍና ክትትል እያደረጉ ነው። አምና 2017 ዳባት ድረስ ሂደው ችግሩ ሳይበግራቸው ሂደው ማዕከሉን አይተው ጎብኝተው ያለውን አሰራር ያለውን አደረጃጀት የአትሌቶችን ማዘውተሪያና የአትሌቶች ማዘውተሪያ ሜዳና መኖሪያ መመገቢያ ሁሉንም አይተው ደግፈው ነው የመጡና ይሄንን ማድረግ በጣም ትልቅ ነገር ነው በአሁኑ ሰዓት ማለት ነው። አሁንም ለመደገፍና መጦ ቼክ ለማድረግ ችግር የለባቸውም። የያዛቸው የጸጥታ ሁኔታ ብቻ ነው። ከዚህ ውጭ ያለው ግን በየጊዜው በሚደረጉ ውይይቶች ይሄንን ነገር ያነሱልናል። እነሱም እኛም ያለንበትም ሁኔታ እናሳውቃቸዋለን እና ያለን ግንኙነት በጣም ጥሩ ነው ከብሔራዊ ፌዴሬሽኑ ጋር ያለው ማለት ነው። በአትሌቶች ምርጫና በአሰልጣኞች ምርጫ ላይም ጥሩ ነው። እስካሁን ባየነው በጣም ፍትሃዊ የሆነ አሰራር እየተከተሉ ነው። ከዚህ በፊት በጣም ጭቅጭቅ የሚበዛበት ነበር። ቅሬታም የሚያነሱም አሰልጣኞች ኢንፎርማሊ በሆነ መልኩ ቅሬታ የሚያነሱ አሰልጣኞችም አሉ። አሁን ግን ይሄ እየጠፋ ነው። ምክንያቱም እየጠፋ የመጣበት በስርዓት የሚመራበት ነገር የአሰራር ስርዓት በደንብ ሲዘረጋለት የአሰራር ስርዓት ለሁሉ መልስ ይሆናልና አሰራር ስርዓቱን ተከትለው እየሄዱ ስለሆነ አሁን ያንን መስፈርት የሚያሟላ አሰልጣኝ ሆኖ ሳይሄድ የቀረ አሰልጣኝ የለንም እስካሁን ድረስ ማለት ነውና ይሄ የሆነበት ምክንያት ደግሞ አሰራሩን ተከትለው ስለቀጠሉ ነውና አሁን ያለውን ግንኙነት እጅግ በጣም ጥሩ ነው ለማለት ፈልጌ ነው። ስለዚህ ከዚህ በፊት የነበሩ ቅሬታዎች አሁን እየተሰሙ አይደለም። ምክንያቱም እኔ ቅሬታ አለኝ ብሎ የሚሄድ ሰው በአግባቡ ቅሬታው ተመልሶለት ነው የሚመለስ። ስለዚህ ይሄ ከዚህ በፊት ይሄ ሁሉ አሰራር አልነበረም። ትንሽ ቢሮክራሲው የበዛ ነበር። አሁን ግን ጥሩ ነው። አሁን ያለው እንቅስቃሴና ግንኙነታችንን በዚያው ልክ በጣም ጥሩ ነው ብሎ መውሰድ ይቻላል። ምናልባት እንግዲህ ያው አንዳንድ ከዚህ ከአትሌቲክሱ ጋር የሚነሱ ሌሎች ጉዳዮች ደግሞ በተለይ የአትሌቶች ወደ ሌላ ቦታ የመልፍ ፍልሰት የአሰልጣኞችም ጭምር ነዛ ነገር ይነሳልና ከዚህ አንጻር ምናልባት ፌዴሬሽን ነገር እንዴት ያዋል የሚለውን ነገር ላይ ብናነሳ ሌሎ አካባቢዎች ሄደው የመሰልጠንም ምቹ ሁኔታ አልተፈጠረም የማለት ነገር ይነሳልና ከዚህ አንጻር እንዴት ነው ፌዴሬሽን? አሁን እኮ የአማራ ክልል አትሌቲክስ ፌዴሬሽን ሲቋቋም የተቋቋመበት የራሱ መመሪያ ደንብ አለው። ያ ደንብ ምንድነው? ከነሱ አንዱን ብጠቅስልህ በክልሉ ውስጥ የተሻሉ ክልሉን የሚወክሉ አትሌቶች እንዲወጡ ከክልሉም አልፎ የኢትዮጵያን ባንዲራ እንዲያውለበልቡ ከነዛም አልፎ ራሳቸውን በአቅም እንዲያጎለብቱ
ለማድረግ ነው ዓላማው። ስለዚህ በእርግጠኝነት ከዚህ ከክልላችን ከነበረ አንድ ክለብ 15 ሺህ ብር ይከፈለው የነበረ አትሌት 50 ሺህ ልክፈል ሲለው አለመስደድ አይቻልም። አንደኛው ዓላማ ይሄ ስለሆነ አንደኛው ግቡም ይሄ ስለሆነ የአትሌቱም ቢሆን ማለት ነውና እንደ ፌዴሬሽን አሁንም ቢሆን በአቅም ማሳደግ ነው። የተሻለ ፍላጎት ካላቸው መብታቸው ነው። ውል ስላላቸው እያንዳንዱ አትሌት ውል እስካለው ድረስ በውሉ መሰረት ይመራል። ውሉ ሲያልቅ ደግሞ ስምምነት ካላደረገ አላደረገም ነው። ስምምነት ካደረገና ካስቀጠለ ደግሞ በዛ ክለብ ውስጥ ይቆያል። ግን የተሻለ ነገር አግኝቻለሁ አልፈልግም ካለ በየትኛውም ዓለም ያለ ነገር ስለሆነ የተሻለ ፍለጋ የሚሄድን አትሌት በስነ ስርዓት አመስግነህ መሸኘት የግድ ይላልና እኛ ፍልሰት አንለውም። እንደ አማራ ክልል አትሌቲክስ ፌዴሬሽን የተሻለ ነገር በማግኘት የሄዱ ራሳቸውን ከፍ ያደረጉ አትሌቶች ናቸው። አሰልጣኞችም ቢሆን ልክ እንደዚሁ ነው። የተሻለ ነገር ነው ፍለጋ የሚሄዱትና ዓላማውም ይሄ ነው። የተሻለ ክለብ መግባት የተሻለ ውጤት እንዲያመጡም ይረዳል። የተሻለ የፋይናንስ አቅም ያለው ክለብ ጋር ሄዶ መግባት እና ምንም የሌለው ፋይናንስ የሌለው ክለብ ላይ መኖር ልዩነቱ በጣም ይሰፋል። ስለዚህ ይሄ አንደኛው የአትሌቱ ዓላማም ስለሆነ የክልሉም ደግሞ አትሌቶችን በአቅም በኢኮኖሚ አቅም በፊዚካል አቅም እያደጉ ራሳቸውን በኤክሰርሳይዝ ራሳቸውን እያሳደጉ የተሻለ የአገሪቱን ባንዲራ ከማውለብለብ አልፎ የንግድ ሰው ሆኖ አገሪቱን ከፍ እንዲያደርጓት እንፈልጋለን። ራሳቸውን ከፍ እንዲያደርጉ እንፈልጋለን። እያየንም ያለ ነው ይሄን ስለሆነ ማለት ነው። አሁን ሌሎችን አትሌቶች ብትወስድ እነ መሰለችን እነ ጌትነት ዋለን እነ ጌታሁንን ብትወስድ እነ ሞስነትን ብትወስድ ወደ ባለሀብትነት እየሄዱ ነው። ዓላማው ይሄ ስለሆነ ማለት ነው። እንደነሱ መድረስ የሚፈልግ ሌላው አትሌትም። ስለዚህ ያን ለማድረግ ፍልሰት ሳይሆን ወደ ተሻለ ፍለጋ ይሄዳሉ ብለን ነው የምናስብና በዛ መንገድ እንዲታይ ፈልጌ ነው። መልካም። ኢትዮ ቴሌኮም የዝግጅታችን ስፖንሰር ነው። እናመሰግናለን። ዘመን ገበያ ደንበኞች የሚፈልጓቸውን ምርቶች በቴሌብር ሱፐር አፕ እና ተጠቅመው በማዘዝና ክፍያቸውን በመፈጸም ትዕዛዛቸውን ባሉበት ሁኔታ በፍጥነት መቀበል የሚያስችላቸው አስተማማኝ ዲጂታል የግብይት ማዕከል ነው። ይጠቀሙ ይላል ኢትዮ ቴሌኮም። በዘመን ገበያ የሚፈጸመው ክፍያ ምርቱን መቀበልም እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነፃ የሆነ አስተማማኝ ግዢ መፈጸም ይችላሉ ይላል ኢትዮ ቴሌኮም። በዘመን ገበያ ይጠቀሙ ይላል ኢትዮ ቴሌኮም። የዝግጅታችን ስፖንሰር ነው። እናመሰግናለን። በዘመን ገበያ ሁሉም አለ ይላል። ለበለጠ መረጃ 3131 ይደውሉ። የዘመን ገበያ ማህበራዊ ገጾችን በመከተል ወቅታዊ መረጃዎችን ያገኙ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ። ኢትዮ ቴሌኮም የዝግጅታችን ስፖንሰር ነው። እናመሰግናለን። ስፖንሰር መልእክታችን ተከታትለን ተመልሰን እንገናኛለን። እሺ፣ እናመሰግናለን። ወደ ሌሎች መረጃ እንለፍና እንደሚታወቀው ከአሁን በፊት በትልልቅ ደረጃ በዓለም አቀፍ ውድድሮች ለሚሳተፉ ከአማራ ክልል የሚወጡ አትሌቶች ነበሩና እንደው የጃፓኑ ተውቶን እንኳን እናንሳና እንደው አጠቃላይ በዓለም አቀፍ ደረጃ ክልሉን ወክለው የኢትዮጵያን ሰንደቅ ዓላማ ከፍ አድርገው የሚያውለበልቡ አትሌቶች ቁጥር ያነሰ መጥቷል የሚል ነገር ይነሳል። እንደው አሁን አጠቃላይ እስኪ የጃፓኑ እናንሳና ተሳትፏችን እንደው ምን ይመስል ነበር የሚለውን ነገር ብናነሳው። እንደ አማራ ክልል በጃፓኑ ከተሳተፉ ልዑክ ውስጥ አትሌቶች ውስጥ 5 አትሌቶች የአማራ ክልል አትሌቶች ናቸውና ይሄ በዚህ ችግር ላይ ሆነን 5 ልጅ ማስመረጥ እና ክልላችን የሚወክልና የሚያስጠራ 5 አትሌት ማግኘት በጣም ትልቅ ነገር ነው ብሎ መውሰድ ይቻላል። እንደ ሀገር ያሰለጣጠን ሁኔታው እጅግ በጣም አሳሳቢና እንደ ክልልም እጅግ በጣም ማንቀበለው አትሌቶቻችንን እየገደለብን ያለ የአሰራር ሂደት አለ እንደ ክልል። ምክንያቱም አንድ አትሌት በጣም ኤሊት ሆኖ የወጣ አትሌት 3 አሰልጣኝ አለው። አንደኛው አሰልጣኝ በክለቡ ላይ ተመድቦ ቋሚ ሆኖ የሚያሰራው አሰልጣኝ ነው። ሁለተኛው አሰልጣኝ ባል ወይም ሚስት ነው። ሶስተኛው አሰልጣኝ ማናጀር የሚሉት ደግሞ እጅግ በጣም ተጽዕኖ ፈጣሪ አትሌቶችን አድቫንቴጅም ዲስአድቫንቴጅ አለው የማናጀር ማለት ነው። አድቫንቴጁ የማናጀር ምንድነው? የውድድር እድል ይፈጥርላቸዋል፣ የተሻለ ገቢ ምንጭ ይሆናቸዋል ለአትሌቶች ማለት ነው። ግን የአትሌቶችን አድራሻና መዳረሻ ግን ያበላሽባቸዋል።
ቢኮዝ አንድ ጊዜ ስናወዳደር ኢትዮጵያ አካዳሚ የተወጣቶች አካዳሚ ውድድር ላይ ባልየው ጫማ ይፈታል፣ እየፈታ ይመክራል። ባልየው ማለት የክለቡ አሰልጣኝ ራቅ ብሎ ይጠብቃል። የኛን ክልል ነው እየነገርኩት፣ ፕራክቲካሊ ያገኘ ነው እና የክለቡ አሰልጣኝ ራቅ ብሎ ይጠብቃል፣ ባልየው ጨርሶ እስከሚልክለት ማለት ነው። ባልየው ጨርሶ ሲልክለት የክለቡ አሰልጣኝ ደግሞ ተቀብሎ ይመክራል። ራቅ ብሎ ደግሞ ማናጀሩ አለ፣ በጥቅሻ ይጠራል። ጠራ፣ ሄደች፣ እዛም ሄደች፣ ከሶስቱ ምክር ተቀበለች። አንድ አትሌት ለአንዲት ሩጫ ማለት ለአንዲት ሩጫና መጨረሻ ላይ የክለብ አሰልጣኙን ያው ስለሆነኛ ምን ይዘው ኦፊሻሊም ከኛ ጋር ያለው ግንኙነት የክለብ አሰልጣኝ ስለሆነ ጠራንና ምንድነው እዛም የምትሄድበት ምክንያት ምንድነው ልጅቷ ስንል ይሄም ባሏ ነው የማናጀሯን ምን ማድረግ ይችላል አለ። በልሽ ለማንኛውም ውጤት እንፈልጋለን፣ ልጅቷ ጠንካራ ልጅ ስለሆነች ውጤት እንድታመጣ አድርጋታለሁ። እኔ እኮ አላዝም አለ። እንዴት አለ? ቁጭ ብሉና አሳያቸዋል ማን እንደሚያዛታል። እና እሱም ይጮሃል፣ ባሏም እዛ ይጮሃል። ማናጀሩ ራቅ ብሏል እዛና ለካ ሌላ ውድድር ስለነበራት ልጅቷ ለውድድሩ ለመጨረስ 300 ሜትር ሲቀራት ውጭ አላት። አቋርጣ ወጣች። ውጭ ያላት ማናጀሯ ነው። እዚህ ላይ አሰልጣኙ ያብዳል፣ ባሏም ይናደዳል። ግን እሷ የሰማችው ማናጀሯ ነው። ምክንያቱም ማናጀሯ የውድድር ዕድል ይከፍትላታል፣ የምትፈልገው ሀገር ይወስዳታል፣ ብዙ ነገር የሚያደርግላት ማናጀሩ ነው። በዚያው የማናጀሩ አሰልጣኝም አለ። የማናጀሩ አሰልጣኝ ማናጀሩ አሰልጣኝ ቀጥሮ ያሰራታል ይችላል። እና እጅግ በጣም የሚያስቅና የሚያስገርም ሁኔታ ላይ ነው በሀገራችን ላይ ያለው። እንደ ክልላችን ብቻ ሳይሆን እንደ ሀገር ያለ ችግር ነው። ፕላዛት ቅድም ከዚህ በፊትም እንደተባለው የቶኪዮን ውድድር እንኳን ብንወስድ የትኛውም አትሌት አሰልጣኝ አልነበረው። ምክንያቱም አሰልጣኝ ካለ 32 አሰልጣኝ 34 አሰልጣኝ ልን ነው ማለት ነው። ሁሉም አሰልጣኝ በራሱ ነው የሚቀጥል፣ በራሱ አሰልጣኝ ማለት ባል ያለው ባል፣ ማናጀሩ የሚያዘው በማናጀር እንደዛ ነው ሲሰለጥኑ የነበርና ይሄንም ተነስቶ ተገምግሟል። በወቅቱ ካፒታል ሆቴል ላይ በነበረው ውይይት በሰፊው ተገምግሟል። ይህ ትልቅ ተግዳሮት ነውና ለቀጣይ የኢትዮጵያ አትሌቲክስ ፌዴሬሽን ማድረግ ያለበት አንደኛ የሚወጣውን ሕግና ደንብ ተግባራዊ ማድረግ ክሊር የሆነ ነገር ስላለ እዛ ላይ ማለት። ሁለተኛ የብሔራዊ ቡድን ሊኖረው ይገባል። ብሔራዊ ቡድን ኖሮ ማለት አንደኛ በብሔራዊ ቡድን የሚሰለጥኑ አሰልጣኞች ተለይተው ቁጭ ይላሉ። ሁለተኛ ብሔራዊ ቡድን ላይ ሲመረጡና ግቡ ሲባሉ ጫጫታ አይፈጥርም። ሶስተኛ ቲም ስፕሪት ይኖረዋል። በአንድ ላይ መስራት፣ በአንድ ላይ መብላት፣ በአንድ ላይ ቁጭ ብሎ መወያየት ይኖራል። አሁን የቶኪዮ ግን ይሄ ሁሉ የለም። ይሄ ሁሉ በሌለበት ውጤት ይመጣል ተብሎ ማይታሰብም፣ አለመምጣቱም አያስገርምም። ምክንያቱም እኛ ከጠቀስነው ውጭም ሌላ ብዙ ችግር ስላለ ማለት ነው። ፕሌን ላይ ሲወጡ የተደባደቡ አሰልጣኞች አሉ። እነሱን እንኳን እርምጃ ወስዶ ማሳወቅ አልቻለም ፌዴሬሽኑ። ይሄ ሁሉ ተገምግሟል እና ብዙ አሰራሮች ለክልሉ ላለው የአትሌቲክስ እንቅስቃሴ ተጽዕኖ አላቸው ከሚገባው በላይ ማለት። የአማራ ክልል አትሌቲክስ ስናነሳ እነዚህ አይነት አሰራሮች በፌዴራል ደረጃ መስተዋላቸው ክልሉ የተሻለ ተወዳዳሪ ተፎካካሪ እንዳይሆን የራሱ የሆነ አሉታዊ ተጽዕኖ ይፈጥራል ማለት ነው። የሚገርምህ አሁን አትሌቶች ሀገራዊ ስሜት የላቸውም፣ ሀገራዊ የባንዲራ ፍቅር አልነበራቸውም ቶኪዮ ላይ ምናምን ይባላል አይደል? ውሸት ነው። ሁሉም አትሌት የተለየ ስሜት አለው ለሀገሩ። ባይኖረውማ እዚያ እናገኘውም ነበር። አንደኛ ማለት እንደ ሌሎች አትሌቶች ሌላ ሀገር ላይ እናያቸው ነበር። ነገር ግን ሁሉም ስሜት አለው፣ ሁሉም ፍቅር አለው፣ የሀገር ፍቅር አለው። ሁሉም በባንዲራው ማይንገበገብ የለም። ግን የነበረው ስርዓት አትሌቶችን በሶስት አሰልጣኝ ማሰልጠን አትሌቱ እንዲያውም ያን ሩጫ ሮጦ መጨረሱን እኔ ያደንቃለሁ። ቢኮዝ በሶስት አዛዥ በአንድ ውድድር በሶስት አዛዥ የሚመራ ማለት ነውና ፌዴሬሽኑ መምራት አልቻለም።
አትሌቱም ራሱ በማን እንደሚመራ ግራ ገብቶታል። ምክንያቱም ሁሉም አስፈላጊ ነው ለአትሌት፣ ባልየውም አስፈላጊ ነው፣ ክለቡም አስፈላጊ ነው፣ ማኔጀሩም አስፈላጊ ነው። እነዚህን ግን አንድ አድርጎ መምራት ባለመቻሉ ብሔራዊ ፌዴሬሽኑ ይህን ያህል ሰፋ ያለ ክፍተት ፈጥሯል። ስለዚህ አትሌቱ ችግር የለበትም። አሁንም የአሰራር ስርዓቱን መዘርጋት ላይ ነው የኛ ችግር ያለ ማለት ነው። አንደኛ ክትትል ድጋፉን በዛው ልክ የሞተ ነው። ያን ያህል ሆቴል ውስጥ ሲቀመጡ አትሌቶች በማን እንደሚሰሩ በምን እንደሚሰሩ እንዴት እንደሚሰሩ ማጣራትና መከታተል የፌዴሬሽኑ ኃላፊነት ነው። ይሄን ሁሉ አላደረገም። ከዛ አልፎ ተርፎ ልጆች እርስ በርሳቸው እንኳን ሰላም እስከማይባባሉ ድረስ ያሉ ልጆችን እነሱን ማየት እንኳን ትልቅ ነገር ነው። የሀገር ፍቅር እንዴት የላቸውም ይባላል። ስለዚህ የሀገር ፍቅር የሌለው አትሌት አሁንም ኢትዮጵያ ውስጥ የለም። በኔ አታይ የሁሉም አትሌቶች የሀገር ፍቅር አላቸው። ግን የሀገር ፍቅር እንዳይኖራቸው ያደረግናቸው እኛ ነን፣ ራሳችን ነን። ራሳችን የዘረጋ ነው የአሰራር ስርዓት ስለሌለ የሚያሰራ ያ አትሌቶች ላይ እንዲያም እጅግ በጣም ተጽዕኖ ፈጥሮባቸዋል። አይተናል እኮ በቶኪዮ እኮ 7ኛ 8ኛ ወጡት እኮ በሌላ ሀገር እኮ አንደኛ ወጡ ኢሚዲየትሊ። ለምን ሆነ ይሄ? ስለዚህ አትሌቱ ራሱ የሚያዝበት አያያዝ ተገቢ አይደለም። በጭንቀት ውስጥ የተሞላ ነው አትሌቱ። ተጨንቆ ነው እየሰራ ያለ በተለይ በብሔራዊ ቡድኑ ላይና ይህንን ማስተካከል ከብሔራዊ ፌዴሬሽኑ ያስፈልጋል። መልካም። ምናልባት እንግዲህ ያው የክልሉን አትሌቲክስ ወደ ተሻለ ደረጃ ለማድረስ ወደፊት ትኩረት ያደረጋችሁበት ነገር ምንድን ነው? እንደ ፌዴሬሽን ምን ነገር ታስበዋል? ለምሳሌ የጸጥታ ችግር ባለባቸው አካባቢዎች ክትትልና ድጋፍ ከማድረግ አንጻር በስልክ በተለያየ መረጃዎችን ድጋፍ ከማድረግ አንጻር ነው ምንድን ነው አሁን የትኩረት አቅጣጫ? አሁን እንግዲህ 2018 ላይ ያለ ነውና ቀጣይ እቅድ ምን የታሰበ ነገር አለ? ክለቦች እንደገና መልሶ ለማቋቋም ምን የታሰበ ነገር ነው ያለው? አንደኛ ነገር አሁን እንዳልከው ክለቦችን መልሶ ለማቋቋም በተለይ ሰላም ባለባቸው ወረዳዎችና ከተሞች ላይ ያንን ለመስራት በቅድ ላይ ነን። ደብዳቤዎችም እየጻፉ ያሉ ከተሞች አሉ፣ ዞኖች ማለት ነው። ለምሳሌ አዊ ጽፏል፣ ሽጉዳድ ከተማ አስተዳደር፣ ደቡብ ጎንደር ጽፏል። ልናቋቁም ነው አግዙን የሚል ማለት ነው። ይሄ እንግዲህ ሰላም በሆነባቸው አካባቢዎች አሁን መጧል ማለት ነው ፍላጎቱ። አሁን በእርግጠኝነት ይህንን ቻንሱን በጣም ሰፋ ስናደርገው ደግሞ የበለጠ አዳዲስ ክለቦች ይመጣሉ፣ ነባሮችም ራሳቸውን ያጠነክራሉ። አንደኛው ተግባራችን ይሄ ነው። ሁለተኛው ተግባራችን ያሉትም እንዳይጠፉ የራሳቸውን የአሰራር ስርዓት መፈተሽ አስፈላጊ ነው። አንደኛ ነገር አትሌቱና ክለቡ ዝም ብሎ ና ተቀመጥ ና ሄድ ማለት ሳይሆን በውል አግባብ ባለው ውል የአማራ ክልል አትሌቲክስ ፌዴሬሽን አዋያ ሆኖ ክለቡንና አትሌቱን እያዋዋሉ በውል የታሰረ አትሌት ሊኖረን ይገባል። የጭቅጭቅ መድረክም ስለሚሆን ማለት ነው። ምክንያቱም አትሌትም መብቱ አይጠበቅለትም፣ ክለቡም መብቱ አይጠበቅለትም። ክለቡም ሲቀልብ ከርሞ ውል ከሌለው በአንድ ዓመት ሲቀልብ ከርሞ እንደፈለገ መሄድ ይችላል፣ ማንም አይከለክለውም አትሌቱ። አትሌቱም ደግሞ ከውል ውጭ የሚያሰራው ከሆነ ክለቡ መጠየቅ ይችላል በአግባቡ። ማን ያዋዋለውና ባለቤቱ ነው ያቋቋመውን ፌዴሬሽን የክልሉን ፌዴሬሽን ማለት ነው። ሁለተኛ ይሄ ነው። ሶስተኛውና በጣም ሰፊው እንሰራበት ያለን ብለን የምንገምት ዞኖችና ከተማ አስተዳደሮች ከሚያቋቁማቸው የፕሮጀክቶች ውጭ ክለቦች በስራቸው ክለቦች ታዳጊዎችን እንደዚህ የማድረግ ስራ እንሰራለን ብለን በቅድ ላይ ይዘናል። ምክንያቱም ምቹ ሁኔታ ስላለ ማለት ነው። አሰልጣኝ አይቸግርህም፣ ማቴሪያል አይቸግርህም፣ ማዘውተሪያ ስፍራ አይቸግርህም። ሁለተኛ አካባቢ ልጆችንም መጠቀም ያስችላል። በዛ አካባቢ ያሉ ልጆችን ተጠቃሚ ያደርጋል ፕሮጀክት መቋቋም በስሩ። ሶስተኛ ክለቡ ደግሞ የተሻለ ግብዓትም በዛው ልክ ማግኘት ይቻላልና በዚህ መንገድ ሰርቶ በክልላችን የተሻለ ደግሞ እነዚህን ደግሞ ራሳቸውን እንዲያዩ የሚያደርግ የውድድር መድረክ ዘርግቶ ማወዳደር ላይ ሰፊ እቅድ ይዘናልና በተለይ ስልጠናዎች ላይ እና የስልጠና ማዕከላትና ክለቦች ላይ ትኩረት ያደርጋል ፌዴሬሽኑ ማለት ነው። ውድድሮች ስለማካሄድ በስፋት ውድድሮች አሁን ካሁን እንጀምራለን። እንግዲህ አሁን በቅርቡ የሚካሄደው የሀገር አቋራጭ ውድድር አለ። እነሱ ሀገር አቋራጭ ውድድር ከሀገር አቀፍ እንደመጣልን ከወር በፊት ነው የላክልላቸው ለዞኖችም ለክለቦችም ለሁሉም ማለት ነው። ይህንን ያደርግንበት ምክንያት ውድድር ለማድረግ ነው። አንደኛ ዞኖችም ክለቦችም ሁሎችም ተሳታፊ ስለሚሆኑ
ቅድም ስል እንደነበረው ከስራቸው ብዙ የሚሰሩ አትሌቶች ስላሉ ያስቀምጧቸውም ራሱ ዞኖች በዛ ልክ አሁን ውድድር እያካሄዱ አሉ። ለማካሄድ ደግሞ በቅድ ላይ ያሉ አሉ ከኛ ጋር ግንኙነት እያደረጉ እኛም ክትትልና ድጋፍ እያደረግነ ይሄንን ነገር እያረጋገጥነ ስለሆነ አሁን በቅርብ የምናደርገው ጥቅምት ወር ውስጥ የምናደርገው በዚህ ጥቅምት ውስጥ የምናደርገው ውድድር ሰፋ ባለ መንገድ ይካሄዳል ብለን እናስባለን። ያው ቀኑን አልቆረጥንም፣ ቦታውን አልቆረጥንም። ቀጣይ ስራ አስፈጻሚ ወስኖ በሚያሳውቀው መሰረት እኛም ለክለቦችና ለዞኖች አሳውቀን ውድድራችን እናደርጋለን። በመሰረቱ ውድድር እስካሁን ድረስ በአማራ ክልል አትሌቲክስ ፌዴሬሽን አላቋረጥንም። ሁኔታዎች እንዲያቋርጡ አደረጉን እንጂ በዛ መሰረት ታሳቢ እንዲደረግ ፈልጋለሁ ማለት ነው። መልካም እናመሰግናለን። አቶ አብርሃም ገነቱ የአማራ ክልል አትሌቲክስ ፌዴሬሽን ጽህፈት ቤት ኃላፊ፣ አሁናዊ አጠቃላይ በክልሉ ያለ አትሌቲክስ እንቅስቃሴ ምን ይመስላል፣ ወደፊት ምን ለመስራት ታስቧል የሚለው ነገር ሰፋ ባለ መልኩ እንግዲህ መረጃ አካፍለውናል። እንግዲህ ለሰጡን ማብራሪያ ከልብ እናመሰግናለን። በቀጣይ ጊዜ ደግሞ በሌላ ርዕሰ ጉዳይ እንገናኛለን ብዬ ተስፋ አድርጋለሁ። ተመልካቾቻችን የዛሬው የስፖርት ትንታኔ ፕሮግራማችን የተከታተላችሁትን ይመስል ነበር። ፕሮግራሙን አዘጋጅቶ በማቅረብ በኩል ያንተነህ ተስፋዬ ቆይታ አድርጌ ነበር። የፕሮግራማችን ደግሞ ስፖንሰር የነበረው ኢትዮ ቴሌኮም ነው። ኢትዮ ቴሌኮም እንግዲህ ደንበኞች የሚፈልጓቸውን ምርቶች የቴሌብር ሱፐር አፕ ተጠቅመው በማዘዝና ክፍያቸውን በመፈጸም ትዕዛዛቸውን ባሉበት ሁኔታ በፍጥነት መቀበል የሚያስችላቸው አስተማማኝ ዲጂታል የግብይት ማዕከል ነው። እንግዲህ ይጠቀሙ ይላል ኢትዮ ቴሌኮም። በዘመን ገበያ የሚፈጸሙ ክፍያ ምርቱን በመቀበልም እስኪረጋገጥ ድረስ ወደ ሻጭ የማይተላለፍ በመሆኑ ከስጋት ነጻ የሆነ አስተማማኝ ግዢ መፈጸም ይችላሉ ይላል። በዘመን ገበያ ይጠቀሙ ብሏል ኢትዮ ቴሌኮም። እንግዲህ ለበለጠ መረጃ ደግሞ 31 31 ላይ ይደውሉ። የዘመን ገበያ ማህበራዊ ገጾችን በመከተል ወቅታዊ መረጃዎችን ያገኙ ይላል። ዘመን ገበያ የዘመናዊነት ኢትዮጵያ የግብይት መዳረሻ። ኢትዮ ቴሌኮም የዝግጅታችን ስፖንሰር ስለነበር ከልብ እናመሰግናለን። ስለተከታተላችሁን እናመሰግናለን። በዚሁ እንሰናበታለን። መልካም ጊዜ ይሁንላችሁ። ደረሰ መጣ ካሉበት ቦታ ምቾት ሆኖ ያሻዎትን የሚሸምቱበት ዘመናዊ የግብይት አማራጭ እነሆ። ቴሌብር ሱፐር አፕ ላይ በሚገኘው ዘመን ገበያ ያሻዎትን ይገብዩ፣ ጊዜና ጉልበቱን ያትርፉ። ዘመን ገበያ የዘመናዊት ኢትዮጵያ የግብይት መዳረሻ።